አያት መጣ ልፋቷን ሰቃዋን የምታይበት አይደለም። መስራት ከፈለጉ ይላሉ ሄይ እካክ ማን ነው የሚፈልገው እድሜ ልኩን መስራት? ወሬኛ ቆራጣውላ ጨካኙላ ማን አባቱ ነው መስራት የሚፈልገው? እድሜ ልኩን የሰራ ከ30 ከ40 ዓመት በላይ የሰራ አይደክምም እንዴ? ማረፍ ነው እንጂ ከእግዚአብሔር ጋር መገናኘት ነው የሚፈልጉት። በየቤተ ክርስቲያኑ የታመመ መጠየቅ የተጣላ ማስታረቅ ምናምን እድሜ ነው ያ እድሜያቸው። የምን አባሽ መስራት ከፈለጉ ነው የምትለው? ልቃሚ ሆዳሙላ። የሆነ ታይም ላይ ማንም ሰው ይደክመዋል። በ70 ዓመቴ ልስራ ምናምን የሚል ጭንቅላት የለም ነው የለም። በ60 ከምናምን ዓመት ከ65 ዓመት በኋላ ነው በቃ ማረፍ ነው ያለባቸው፣ መጦር ነው ያለባቸው። እኛን ለፍተው አሳድገውናል። እኛ ደግሞ በምንችለው መጦር። $200 ኢትዮጵያ እኚህናት ተንቀባረው መኖር ይችሉ ነበር። ደግሜ ልናገር $200 እኚህናት ኢትዮጵያ ላይ ቅብርር ብሎ መኖር ይችላል። ቤተክርስቲያን እየሄዱ እየተሳለሙ ከጎረቤት ጋር በሰላም መኖር ይችሉ ነበር። አለቀ አለቀ። ይኸው ሊያ ያለችው አልቀረም። ማዘራችንን አጠናል። የእኛም እናት ናቸው። ደስ የሚሉ እናት ናቸው። እግዚአብሔር ምስክሬ፣ ደስ የሚሉ እናት፣ ስፍስፍ የሚሉ እናት። እዛ ሰፈር ብትጠይቋቸው እኚህን እናት የማይወዳቸው የለም። እናትየው ከእሷ ጋር ብዙ ሰው ችግር አለበት፣ ግን እናትየው የመጨረሻ የኢትዮጵያ እናቶች መቼም ወርቅ እናት ናቸው። ወርቅ አሳርፉ። እናቶቻችሁን አሳርፉ። እዚህ አምጥታችሁ ባሪያ አታድርጉ፣ ልጅ ጠባቂ አታድርጉ። በቃቸው፣ አሳድገዋል እኛን። ግን የነንቁርት ሌሎቹ ሊያን ጥሏት፣ አይ ዶንት ኬር ጥሏት። በጥፋቷ እኔም ቀጠቅጣታለሁ ማናችንም። ግን ባላጠፋችበት ጊዜ፣ እውነት በተናገረችበት ጊዜ ለምንድን ነው መታችሁ እሷ ላይ ልትለጥፉ የፈለጋችሁት? እራት አብልተው እኮ ነው የሄዱት። ማዘር እራት በኢትዮጵያ 4 ሰዓት ከምሽቱ እሷ ጋር ሄደው እራቷን አብልተው ተመልሰው ቂቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጠዋት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና የነገራት። ደውሎ ቢያርፉ እኚህናት ቢያርፉ ኖሮስ፣ እንደዚህ አይነት ነገር ባይኖር ኖሮስ፣ ፍዳቸውን ባይበሉ ኖሮስ፣ ቂቤ ባያነጥሩ ኖሮስ፣ ብዙ ነገር አለ። የሚወስደው እግዚአብሔር ነው። ግን ሀብን አደረገ። አሳርፉ። እናት ማለት ስድብ የሆነበት ዘመን መጣ። እናታችሁን አሳርፉ፣ እናታችሁን ተንከባከቡ ማለት ስድብ መሆን መጣ። ይኸው ሌላ ይቅር ጃኒን ስለ እናት የተናገረችው ሊያ ጃኒ እናት አባቷን አሁን እያዘነጠች ነው። በሰዓቱ ሊደብር ይችላል። በአሁን ሰዓት ግን ጃኒን ተናግራ ጃኒ እናት አባቷ የአባቷን ጥርስ አሰርታ እናትየውን ቆንጆ ነገር እያለበሰች ጽድት እያለች ምናምን ያለች። ስለዚህ እየመረራችሁን ቢደብራችሁም አንዳንዴ ምክር ጥሩ። የተጣላሽውላ ጠላት ማድረግ የለብሽም። አንዳንዴ ጥሩ ነገር ሲኖር ጥሩ ነገር ትመክራላችሁ፣ ጥሩ ነገር ትላላችሁ፣ ምንም ችግር የለው። ስለዚህ አሁን ጃዬን ብታዩ እናት አባቷን ቀብረር እያረገች አሪፍ ነገር እያረገች እያዘነጠች ነው ያለችው። የሊያ ምክር ነው በነገራችን ላይ እናንተ አይደለም። አሁንም ዲያስፖራ ደንግጦ የሚቀየረው ሊያ ባወጣችው እውነት ነው። ሊያሾ ባወጣችው እውነት ዲያስፖራው ይቀየራል፣ ይደነግጣል። እናቱን ሲያፈጋ፣ እናቱን እዚያ አምጥቶ ብዙ ነገር ሲያስደርግ የምታዩት ነገ እንዴ እናቴን በድያለሁ እንዴ እናቴ አንዱ ነገር ሆና ብትሞትብኝስ ብሎ ይደነግጣል። 2 እናት የለም አባቴ። ዶላር እናት አይሆንም። ደግሜ ልናገር፣ ቢሊየንስ ኦፍ ዶላርስ እናትን አይተካም።
እናት ከሄደች ሄደች ነው። የእግር እሳት ሆኖ ታብዳታል። ምንም አታመጣ። ገንዘብ እናት አይሆንም። ዶላር እናት አትሆንም። አባ እናትን ጠብቅ። የእናት ምርቃቷ ብቻ ብዙ ያኖርሃል። ብዙ ነገር እኔ ጠየቁ። እማዬ ምንድን ነው የምትፈልጊው ብዬ ጠየቁ። እስቲ ጠይቁ። የማትጠይቁ የለም። አንቀባራችሁ የምታኖሩ እናቶቻችሁን እናታችሁ እድሜ ልክ ትኖርላችሁ። የማታደርጉን ልጠይቃችሁ። እማዬ ምንድን ነው የምትፈልጊው ብላችሁ ጠይቁ። የሁሉም እናት መልስ አንድ ነው። ሙስሊምም ሆኑ ክርስቲያንም ሆኑ የሆነ መሄድ የሚመኙት ቤተክርስቲያን አለ፣ ወይም መሄድ የሚፈልጉት መስጊድ አለ። ሙስሊም እናት ከሆነች ምናልባት መካ ልትል ትችላለች። ክርስቲያን እናት ከሆነች ጴንጤም ትሁን ኦርቶዶክስ እንደው ኢየሩሳሌም ደርሼ በመጣ ነው ምትል። ሌላ ምንም ፍላጎት ምግብ እንኳን አይበሉልንም። የእኛ እናቶች ምግብ በልብ መና ነው የሚበሉት። እማዬን ምግብ ከማብላት እመቤቴ መሰክሬ ሕፃን ልጅ ማብላት ይቀላል። አይበሉልህም ምግብ በቃ ያሳብደዋል። ሕፃን ልጅ ማብላት ይቀላል። እናቴን ይሄን ምን አማረች ስትሏቸው ደንታ የላቸው እና እዛ ነው ወስዳቸው አለማቸው ማሳየት ያለባቸው። አሜሪካ ለነሱ ተራ ሀገር፣ ለነሱም የሆነ ሀገር አይደለም። እንኳን ለነሱ አይደለም ወጣቱን ስንቱን አጨልሎታል። አውሮፓ ስንቱን አጨልሎታል። ፕሊዝ እናት ጠብቁ። እናትን አታስለፉ። ስራ ፈልገው አይደለም፣ የረፍት ጊዜ ነው እድሜያቸው። ማረፊያቸው በእኛ መጦሪያ እድሜያቸው ነው። አንቅጨው። ሌሎች ልታባሉ የሄዳችሁ በተለይ እሷ ላይ በተለይ ልጇ ሊያስሺ ቢያንስ ትንሽ ህይወት አይታለች። ያቺ ህፃን ልጅ ምን አረገቻችሁ? ምን አረገች? በልጅሽ ይሁ ምናምን የምትውላት ምን አረገች? ህፃኗ ልጅ ምን አረገች? ምን አረገች? እንደው ህሊና የሚባል የለም። ምን ስላረገች? ተው ስላለች እናት አታሰቃዩ። እዚህ አምጥታችሁ ገረዳ አታርጓቸው፣ ባሪያ አታርጓቸው፣ አትሸቅሉባቸው ማለት ወንጀል ነው። የእንቁርቲ የምትባል ልዕልቲ እንቁርቲ የምትባል መጋዣ እግዚአብሔር አይቶ ገና ብዙ ነገር ያሳይሻል። ቆሻሻ ልትሸቂ መጣሽ፣ ልታያይዥ መጣሽ፣ እንደዚህ እየተሯሯጥሽ መጣሽ። ጸበኛ ነኝ መቀጥቀጥ እችላለሁ ሊያ ግን ህሊና ካለ ሰው ያይሃል። መልካሙን መጥፎውን ሰው ፊት ለፊት ያያል። እኔ ብዙ ነገር ተናግሬያለሁ። ሰው የማይጠላኝ ሀቃል እየጠሉኝ ያዩኛል። እውነት ነው። ሳትጠብቀው ሊጎዷቸው የሚመጡ እውነታችሁን የሚደብቁ እውነታችሁን የሚበሉ ሰዎች አሉ። ልክ አይደለም። ልጆችንም ጠብቁ፣ እናትንም ጠብቁ። ይሰማል? ሳይረፍድ ልጆችን ጠብቁ፣ እናትን ጠብቁ። እንቁርቲ ልጆችሽን ነይ አምጪ፣ አኑሪ እንደናት። ከአፍሽ አምልጦ የልጆችሽን ስም እንኳን ተናግረሽ አታቂ። ስለ ልጆችሽ በፍቅር መንገብገብ አውርተሽ አታቂም። አንቺ ዘንባም ጨካኝ፣ አንቺ ቆሻሻ። እንዲህ ተሰምቶች ስለ ልጆችሽ ስፍስፍ ብለሽ የምታወሪበት ጊዜ እንኳን የለም። የናፍቆት ጊዜ እንኳን የለሽም። ኢትዮጵያ ወርወረሻቸው። የእናትን ጣም ማወቅ በሚገባቸው ሰዓት ሶሻል ሚዲያ ላይ እያንዳንዱ ለመንከስ ብለሽ ምን አድርገሻል? ልጆችሽን ኢትዮጵያ ወርወረሽ አንቺ እዚህ ትናከሻለሽ። እያንዳንዱን እየመጣሽ መርዝ ትረጫለሽ። ስለዚህ ሊያ ምንም ጸብ ቢኖረን ሀቅሽን አልበላም። ምንም ጸበኛ ነን፣ በጣም ጸበኛ ነን። ሀቅሽን ግን ሞቴን እመርጣለሁ። የማንንም ሀቅ መብላት አልወድም። እንቁርት ሀቅ ቢኖራ ትቆማለህ። ስለዚህ እባካችሁ ሌላ ትርፍ እንዳትነጋገሩ። ለሊያም ንገሯት፣ ራሴን ሌላ ትርፍ ነገር እንዳያናግሩሽ። እኛም ብዙ የምናውቀው ነገር የለም። ለአንቺ የተለየ አልነገሩሽ።
ሌላ ብዙ ጉድ አለ እኔ የማውቀው። እዛ ውስጥ አይገባም። በቃ እናት ሞተዋል፣ እናት አርፈዋል። ያው ገነት ነው የሚገቡት። ወርቅ እናት ናቸው፣ ገነት ይገባሉ። ግን ኢንጆይ አላረጉትም። ቪዲዮ ነው የተሰራባቸው። ኢንጆይ ህይወትን አላረጉ። እየቀቀሉ መዋል ትርጉም አለው ብዬ አላስብም። እናት የምታርፍበት ቤተክርስቲያን የምትሄድበት እድሜዋ ነው። የምትሰራበት የምትለፋበት ገንዘቡ ምን ልታደርገው? ምን ልታደርገው? ይቺ እናት አሁን ማዘርዬ ገንዘብ ሰበስቡ፣ ምን ሊያደርጉ? ገንዘቡ ምን ሊያደርጉት? ምንም አያደርጉት። ስለዚህ $200 እናቶቻችንን አንቀባረን ማኖር ስንችል እዚያም ጥተን እድሜያቸውን አናሳጥረው። $200 እናት ኢትዮጵያ ላይ ተንቀባራ መኖር ትችላለች። አሜሪካ ያለን ለእናታችን $200 መስጠት እንችላለን፣ ማድረግ እንችላለን። ወይ ደግሞ መጦሪያ የሆነ ነገር መስራት እንችላለን ለእናቶቻችን። እሱ ከከበደ እንችላለን። ያን አድርገን አንቀባረን ማኖር። ፌስ ታይም አለ፣ በስልክ ማውራት ይቻላል። ኤቭሪዴይ ማውራት ትችላላችሁ። አሁንም ያደርጋችሁት ልጅ ጠባቂ ነው። አሁንም የምታደርጉት የቤት ሰራተኞቻችሁ ናቸው። አሁንም የምታደርጓቸው ብዙ ነገር ነው። ስለዚህ ያ ነው የሆነው እና ሊያ ላይ የዘመታችሁ እግዚአብሔር የሚያስነሳውን ሰው አታውቁ። ምናልባት መጥቶ የሆኒ ማኛም ይቀጠቅጠኛል ብላ አስባ ነበር ነው። ዋይ ጥፋት አልሰራሽ። እናትሽን አንቀባረሽ አኑሪ ማለት ስድብ ከሆነ አዎ ሰድብሽ ነበር። እናትሽን